እሱን እኮ ነርሳል ተባባልን አይደል? አዎ እሱማ ተባብለናል። እንዴ በቃ አንተም ቴክስት አልጻፍክም እኔም አላነበብኩም። እንርሳ። እሺ ግን ይቅርታ አድርግሽልኝ? እንዴ ይቅርታ አድርጌልሃለሁ እያልኩ መልሰህ ስለ ይቅርታ ታወራለህ እንዴ? በቃ ናታን ያን ነገር እንዳልተፈጠረ እናስበው እንደ ድሮችን ነው። በእናትህ እሺ በቃ ዳጣ ልቃው መሳት ጋብዘኝም ደግሞ ከኤቢ ጋር ስለተስማማች የመጨ ነው ደስ ያለ። ተስማማናለች አላለችኝም ግን ያው ባይኔ እየሾፍኩ አይደል? እና ምን ትመክሪናለሽ? እንዴ በቃ ቀጥልበት። አንተ ነው ራሱ እኮ ለቀቅ አደረገች። ሰላም አገኘሁ እኮ። እንደሱ ነው የምታስቢ? በቃ እና ምን ላስብ? ከምር ትገርሚያለሽ ዳጣ። የምሬን እኮ ነው። በቃ ካንተ ጋር ከሆነች በኋላ እኔን ለቀቅ አደረገች። እኔን እኮ የምጠላኝ ካንተ ጋር ስማ እና እሷን ፈርተሽ ነው እኔ ክፍል መምጣት ያቆምሽው? አሮፍ እየመጣሁ አይደል እንዴ? ይልቅ ናታን እሱን ተውና አሁን ሰዓት ጋብዘኝ። ተማሪ እኮ ነኝ፣ ብር ከየት አመጣለሁ? ችግር የለውም እኔ ጋብዛለሁ፣ ግን አንተ ሂሳቡን ትከፍላለህ። ና በቃ ከዚህ በኋላ አንቺ ማመን የለብኝም። መቼም እንዳታምነኝ። በተለይ ዳጣ ጋብዛለሁ ብላ ብር ትከፍላለች ብለህ መቼም እንዳታምነኝ። በተከበርኩበት ሰፈር ልታዋርጂኝ ነው እንዴ? እንዴ መዋረድማ በተከበሩበት ሰፈር ነው እንጂ በዛው ሚዛኑም ከፍ ይላል። እኔ እኮ ይሄ ነፃነትሽ ነው ደስ የሚል። ኧረ እባክህ እኔ ነፃ አይደለሁም፣ ዝም ብለህ ነው የምታወራው። ከምሬን እኮ ነው። እዚህ ለሴቶች ብዙ መሰናክል ባስቀመጠችበት ምድር ላይ ነፃና ጠንካራ ሴት ሳይ ደስ ይለኛል። እና አንቺ ነፃና ጠንካራ ነሽ ያልከኝ ነው? በጣም አንቺ እኮ ለማያውቅሽ ዱርዬ ትመስያለሽ እንጂ ግን አይደለሽም። እባክህ ዱርዬ ነኝ፣ ሁሉም ሰው ዱርዬ ነሽ ብሎኛል። እና ዱርዬ ብትሆኚ ነው የሰራተኛ ሀገር የምታድሪ? አንተ ሰላም ሰራተኛ አይደለችም። ከምሬን እኮ ነው። ታዲያ ዱርዬ ስለሆንሽ ነው ሁሉንም ሰው የምታከብሩ? ላልወለዱሽ እናትና አባት የምትሳዘዡ ዱርዬ ስለሆንሽ ነው ዳጣ? አራት እስቀለኝ እንዴ? ያው አሁን ከፍ ከፍ አድርገኸኝ በኋላ ልጥለኝ ነው ትል ነበር ሲቲ። እኔ የምልሽ ዳጣ ምንድነው? ኤቢ እንዴ እና ላታገኘን ነው እንዴ? ሰፈር ውስጥ እኮ ነው ያለነው። ወይኔ እንደውም ሳብራን የምትበላው አልገባሽም ዳጣ? ያነሳ ሰላም ጋይስ እንደምን አላችሁ? ለማንኛውም ሰላም ነው ያለው፣ እግዚአብሔር ይመስገን። እኛም አለን እግዚአብሔር ይመስገን። እናንተ እንዴት ናችሁ? በያላችሁበት ሰላማችሁ ይዛያል። እንግዲህ በዛሬው ዕለት በክፍል 19 የዳጣ ድራማ ምን ተካሄደ፣ ምን ተፈጠረ፣ ምን አደረጉ የሚለውን ነገር ይዘን መጥተናል ማለት ነው። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ቤተሰብ ያልሆናችሁ እንግዲህ ዛሬ በክፍል 19 ዳጣ ድራማ ጥሩ ነገር ተፈጥሯል። እንግዲህ በባለፈውም ጥሩ ነገር አለ። ሰላምዬ ማርገዝ መጥፎም ጥሩም ነው። መጥፎነቱ ያው እንግዲህ እሷን ስላሸማቀቃትና ትዬን ስላስደነገጡ ማርቴን ስላስደነገጠ ነው ማለት ነው እንጂ ጥሩነቱ ደግሞ እሷን ዘሯን ልተካ ስለሆነ ደስ ብሎናል ማለት ነው። እንግዲህ ያው እሷ በትናንትናው ዕለት ትፈልጊ ማለት እንዳርሽ ባለችሽ ብር ባጠራቀምላት ብር አዘጋጅተን እንግዲህ ቤተሰብሽን እናስተዋውቅ ማምነው ልጁን እናስተዋውቂን እንጥራውና ቤት ይምጣና ምናምን ተብላ ነበረ። እሷ ደግሞ ምን ተጽዕኖ እንዳደረባት አናውቅም። አባቱን እንዳቅ አልፈልግም፣ ልጄን እናንተ በምታጠራቅሙልኝ ብር ለእኔም ደሞዝ አልፈልግም፣ እዚህ ቤት ተወልዶ እንዲያድግ ብቻ ነው የምፈልገው፣ በሚጠራቀመው ብር ልጄን ማሳደግ ነው የምፈልገው፣ እየሰራው ልጄን አሳድጋለሁ እንጂ አባቱን እንዳቅ አልፈልግም፣ እኔ ዘሬን መተካት ብቻ ነው የምፈልገው ብላለች ማለት ነው። እንግዲህ ይሄ ነገር ደግሞ እትዬን አስደንግጧቸዋል ማለት ነው። ጋሼም አልተከራከረም ብዙ፣ እትዬ ግን በደንብ ደንግጠዋል። ለምን ልጅ አላባት ማደግ የለበትም፣ እኛ ምንም አንፈልገውም፣ ጀስት አባትነቱን ብቻ እንዳቅ ነው እንጂ አንቺ ልጅሽ ነው በእርግጥ ነው ታሳድጊው ትችያለሽ፣ ግን ደግሞ የአባትነት አባትን አሰጪውም፣ የአባትነት ፍቅር መስጠት አትችይም። እናት ነው እንጂ አባት መሆን አትችይም። አንቺና እኔ ከእናትና ከአባት የተገኘን ከሁለት አይነት ጾታ የተገኘን ሶ እናትም አባትም ማወቅ አለበት። ልጁ የሚወለደው ልጅ ባይተዋር መሆን የለበትም ብላታለች ማለት ነው። እንግዲህ በስተመጨረሻም ስልኩን ስጭኝና ላግኘውና ይምጣና ወየ ተባባሉ ብትላት እንግዲህ ደንግጣለች። አይገስኒ ምን ይፈጠር የምናውቀው ጉዳይ የለም። ሶ
እንግዲህ ሰላም እውነት ነው ወይ ከሌላ ሰው ነው ወይ ያረገዘችው ወይስ ምን ነው? ወይስ ነው እንትና ኤቢ እንደጠረጠረችው ከዚህ ቤት ውስጥ ነው የሚለውን ነገር ነው። ያው እንግዲህ ወንድን እንድትጠላ ያደረጋት የሆነ ተጽዕኖ አለባት። በእርግጥ ያረገዝኩት በስህተት ቢሆንም ግን ልጁን እኔ እፈልገዋለሁ ብላለች። ሶ ማርገዙን ነው እንጂ ከወንድ ጋር በወንድ ማሳደግ አትፈልግም። አገስ ያው ያጣችው ነገር ሊኖር ይችላል። በወንድ ምክንያት ያጣችው ነገር ሊኖር ይችላል። እሱ ተጽዕኖ አሳድሮባት ይመስለኛል እንደኔ አልፈልግም ምናምን ያለችው እንደኔ ሀሳብ ማለት ነው። ግን ለምንድን ነው እንደዛ የምታረገው ስትባል ያው ምክንያቷንም አልተናገረች። ለጊዜው እንግዲህ ጸጥ ብላለች። ምን እንደሚፈጠር ኔክስት የምናይ ይሆናል ማለት ነው። የሰላምዬ ጉዳይ ያው ያሳስባል ትንሽ ያው ብቻ ከባድ ነው። ኤቢንም ጨንቋት ነበር። አባቱ ማን ነው? አባቱ ማን ነው? ጭራሽ ሰምታችኋል? አስመረም እንደው ምን የሆነች ልጅ ጌታ አስመረምረዋለሁ ምናምን አላለች። ከማንና ከማን ነው የምታስመረምረው ምናምን እያለቻት ነበር። ያው የፈረደበት ናታን ነው እንግዲህ። ናታን ደግሞ አያረግም እንደዚህ ስባ ምስኪን እኮ ነው ይናገር እና እሱ ራሱ እንኳን ደስ ያለሽ ምናምን እያላት ነበረ። አንተ ግን እንኳን ደስ ያለሽ ብቻ ነው እንደ ብትለኝ ለምን ከየት ተወለደ ከማን ተወለደ ምናምን አትለኝም እያለች ነው። እንጀገረኝ እኔ ከማን ይወለድ አንቺም ብቻ ደስ ይበልሽ እንጂ ብሏታል። ያው እንግዲህ በዚህ ብላ ደግሞ ሰላምዬ ዳጣንና ናታንን በቃ ያው መጣበስ ይመቻታል። እሷ ግን እነሱ ዝም ብለው ውስጣቸው እኮ ተዛብቶ ኦልሬዲ ተፋቅረዋል። ግን ያው መገላለጽ ነው ያቃታቸው ኦልሬዲ ፍቅር ስለሆነ ማለት ነው። ያቺ ጥንባታ መርካሽ ትናንትና ወክ እያደረጉ ሲያምሩ ደግሞ እውነት በጣም ነው የሚያምሩት። ወክ እያደረጉ ምናምን ምሳ ምናምን ተገባብዘው አጋጣሚ መንገድ ላይ አግኝታችሁ ነበር። እንግዲህ ለምን አገኘችው? ለምንድን ነው ያገኘሽው? የተጻፉት መልእክቶች በስተት ናቸው ምናምን። አሁንም በስተት እንዲሆን ነው የምፈልገው፣ እንዲወደኝ አልፈልግም ምናምን አለቻት። እሱም አልወዳትም ብሎ እዛው ፊቷ ላይ ነገራት። እንግዲህ እያታለሏት ነው ግን ዝም ብላ እሷ እውነት መስሏታል። ልጥፍ እንግዲህ እናቲቱ እንኳን ቆፍጣና ልጅቱ ከየት እንደመጣች አላውቅም። ሌላ ናታን ፈልጊ በቃ ፍሽን አትክፈች ከሷ ላይ ውጪ። እሷና እሱ ተፋቅረዋል በቃ። እና እሱ ደግሞ ያው አንደኛ ሚዜ ነው እምሆናት ምናምን ስትለው ይናደዳል ማለት ነው። እሷ በውስጡ ስላለች ግን እቺ ነገረኛ ለእናቲቱ ራሱ መጣ ታስቀምጣት በነገር መጥበስ እና እስኪ እንግዲህ በቀጣይ የሚፈጠረውን እናያለን ማለት ነው። እና ግን እንትና ማን ነው ሰላምዬ የእውነት እንደው እናቷን ተወቅ እንትና ዳጣ እናቷን ተወቅ። ኦልሬዲ ተገናኝተዋል ውስጥና ውስጣቸው። አሁን ሰላም ዳጣንና ናታንን አንድ ለማድረግ የምትሄድበት መንገድ በቃ የሆነ በቃ እናት የሚያደርገው ነገር ነው። ደስ ይላል። ዳጣን ለማታለል ማነው ዳጣን ለማስቀናት ብላ የምትሄድበት መንገድ በጣም ያስጠላል። ተመለስ እያለችው ነበረ እንትና። አይ ዳጣ ግን አትቀናም ሲጀመር። ቅናት የምን ይሁን ሳታውቅም ሲጀመር ማለቴ ያው እሷን ለማስቀናት ብሎ ይሁን አታውቅም። እሷ ጀስት አንድ የሆኑ ያቺኛዋ ስለምትወዱ አንድ የሆኑ ነው መሰላት እንጂ ቅናት አልመሰላት። ወስሮ ተዋደዋል ነው እንግዲህ። ደስ ይላል። ፍቅራቸው ይዝለቅላቸው ነው የሚባለው። ያው መጣበሳቸው አይቀርም። እኛን ተመልካቾቹን ያጓጉናል እንጂ ግን እኔ አሁን የሰላምዬ ልጅ አባት መጥቶ እስካየው ድረስ ነው የቸኮልኩት። በዚህ ሰሞን የሚያጓጓኝ እሱና እሱ ብቻ ነው። ሌላ የሚያጓጓኝ ነገር የለም። እውነት ነው የምላችሁ። የሰላምዬ ልጅ መቼ ነው የሰላምዬ ባል መቼ ነው የምናውቀው? መቼ ነው ቀጠርጠራ የምንወጣው የሚለው ነው። በያላችሁ በሰላማችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ባይ